ሶስት ዶሮ ይታየኛል። አንተ ስንት ዶሮ ነው የሚታየው? ለምንድን ነው ሶስት ዶሮ አለ ብለህ ያልከው? ለምንድን ነው ሶስት ዶሮ አለ ብለህ ያልከው? ምክንያቱም ሶስት ዶሮ ስላለ። እኔ አንድ ዶሮ ነው ብዬ ነው የማምነው። ምክንያቱም ምንም እንኳን የራስ አመለካከት ሰው ፍሪ ዊል አለው። አንተም የተረዳውን ነገር እያመንክ ነው። የራስ አመለካከት ሳይሆን እኔ አሁን እነዚህን ዶሮች ገበያ ይዣቸው ልወጣ ነውና አንድ ዶሮ ነው ብዬ ነው የምሸጠው እንጂ እኔ ሶስት ነው ብዬ አላምንም። አንደኛ ነገር ምንም እንኳን ሶስት ቢመስሉ አንድ የዶሮ ምንነት አንድ የዶሮ ምንነት ስላላቸው እኔ አንድ ዶሮ ነው ብዬ ነው የማምነው። አንተ የፈለግከውን ነገር ብትል እኔ ከአንድነት ውጭ እኔ አይታየኝም። አንድ ዶሮ ነው ብዬ ነው የማምነው። አንተ ደግሞ ሶስት ነው ያልክበት ምክንያት ምንድን ነው? ሶስት ዶሮ ስለሚታየኝ አይኔ ላይ ሶስት ነገር ስለሚታየኝ። ምኑን ቆጥረህ ነው ሶስት ያልከው? ምኑን ቆጥረህ ነው ሶስት ያልከው? አካላቸው አካል ተቆጥሮ ነው ሶስት ዶሮዎች ያልከው? አዎ አካላቸውን አይቼ ይኸው እንደዚህ ይኸው 1 2 3 ፐርሰኑን ቆጥረህ ማለት ነው ሶስት ዶሮዎች ያልከው? ያ ፐርሰኑን ቆጥረህ። በጣም ጥሩ። አብ ወልድ መንፈስ ቅዱስ ብለን 3% ቆጥረን ሶስት አምላኮች ነው የምንለው? በመጀመሪያ ፐርሰን አይደሉም። ሶስቱም አይደሉም። አካል ሲባል ይኸውልህ አካል ሲባል ስጋ አይደለም። እዚህ ጋር ግን ስጋ ነው እያሳየኝ ያለው። አረ እኔ ስለ ስጋ አይደለም እኔነት ያለው ማለት ነው። ችግር የለም። እዚህ ጋር መንፈስ ቅዱስ ሰራጺ ነው አይደል? መንፈስ ቅዱስ ሰራጺ ነው እኔነት ያለው ማለት ነው አይደለም? እኔነት ያለው ነው አካል ማለት ይሄ ማንነት ማለት እኔ ሊል የሚችል አካል ማለት ነው። ኦራይት ፐርሰን ማለት ነው። ኦራይት ይሄ ዶሮ አሁን ቀዩ ዶሮ ስትለው ኩኩሉ ይላል፣ ቀይና ጥቁር ስትለው ኩኩሉ ይላል። ገባ? ችግር የለባቸውም። ገባ? ሁሉም ራሳቸውን የቻለ ኢንዲቪዥዋል የሆኑ ቆይ ፐርሰኑን ቆጥረህ ነው አንተ ሶስት ዶሮች ውስጥ አካል አለ መለኮት አለ። እኔ አብና ወልድ መንፈስ ቅዱስን ቆጥሬ አብ ወልድ መንፈስ ቅዱስን ቆጥሬ ሶስት አምላኮች ብል ምንድነው ችግሩ? ማንነታቸውን ቆጥሬ አንተ ምልክት ማንነት ቆጥረህ ሶስት እንዳልከው ግን ነው። ለምሳሌ እኮ አሁን እዚህ ላይ አላህ አንድ ነው ብንል አንድ ዶሮ አደረግን ማለት ያ በፐርሰን እኮ ገለጥከው። ለምሳሌ አሁን አላህ አንድ ነው ስትል ምን መሰለህ? እኔ ከኢያስማን ሳልጨርስ አንተን ላወራ አልችልም። ገባህ? ስትደራረቡብኝ ታወራለህ። እሺ አትደራረብብኝ፣ እኔ አይመቸኝም። ይቅርታ ኢያስማን ጋር እሺ አንዴ ልንገርህና እኔ አይመቸኝም። ኖ ቲንክ ወይ ኢያስማን ይብቃኝ። ለሱ ልስተው ካለ ትቀጥላለህ። እሱ ጋር መቀጠል ይችላል። ኖ እኔ መሀል ላይ ሀሳብ የተቀበልኩ አይደለም። አንድ ሰው ጋር ነው የሚሄደው። እሺ ለምሳሌ አሁን እሺ አንዴ ብቻሽ አለ ለምሳሌ አሁን አንዴ ነው ስትል ምኑን ቆጥረው ኢያስማን በቃኝ። ሶል ይቀጥል ካለ ትቀጥላለህ። ችግር የለውም ትቀጥላለህ። ከኔ ከሱም ጋር ተፈለግ ጋር ትቀጥላለህ። ግን አለ አንዴ ነው ስትል ምኑን ቆጠርከው? ኢያስማን ጨርሰሃል? ኢያስማን ችግር የለውም አስጨርሽውና እጨርሳለሁ። ኢያስማን ከኤቨርቢ ላይ ጨርስ፣ እኔ ደግሞ ከአንተ ጋር እንጨርሳለን። ሶል ችግር የለውም። በጣም እሺ ያው ማለት እዚሁ ላይ እንትን እንድሉት ብዬ ነው ማለት እንዲህ ፖለቲካ እንደ ሌላ ነገር ያደርገውና ሶስት ሲል ለምሳሌ አላህ አንድ ነው ካለ አንድ ዶሮ አድርጎ በፐርሰንት ገለጸ። አሁን አላህ ኧረ ሰው ይበልናታል። በቃ ይቅርታችሁ በቃ ምንም ለመረዳት ራሱ እንትን ፍቃደኛ አይደለም። በቃ እድል ይሰጣል አልኩህ ወይ ኢያስማን እኔ ጨርሻለሁ። እሱ ጋር ቀጥል ካለኝ ቀጥላለሁ። ዋስሮም ጉዚ ማብራር እሺ። ስለዚህ አንተ ፐርሰኖቹ ማንነቶቹን ቆጥረህ ሶስት ዶሮዎች ካል እኔ ማንነቶቹን ቆጥሬ ሶስት አምላኮች ብል ምን ችግር አለው? እዚህ ጋር አምላክነትን እና ዶሮነትን ማወዳደር ስለማልችል ነው። ማወዳደር አይደለም እኔ ኔቸሮችን ነው። ይሄው ቆይ ምስሉን ላጥፋለህ። ይሄው አሁን ነው ኔቸር ነው ባህሪ ነው። ሰውነት ባህሪ ነው አይደል? ሰውነት ባህሪ ነው አይደል? ሰውነት ኔቸር ባህሪ ነው አይደል? አይደል እንዴ ሰውነት ኔቸር ባህሪ ማለት አይደለም። አይደንቲቲ እና ፊዚካሊ እና አይደንቲቲ ይለያያል። አረ ኢያስማን እንዴ እኔ እናንተ ባህሪ ኔቸራችን ምንድነው? ኢየሱስ ስንት ኔቸር ነው ያለው? ሰው ሁለት ሰው ፍጹም አምላክ። በጣም ጥሩ አየህ፣ ፍጹም ሰው ኢየሱስ ሁለት ኔቸር። በጣም ጥሩ ሂውማን ኔቸር እና ዲቫይን ኔቸር አለ። ያ ዲቫይኑ ደግሞ ከአምላክ አባቱ ከአብ ጋር አንድ የሆነ ማለት ነው። በጣም ጥሩ እኔ እናንተ ኔቸራችን ምንድነው ኢያስማን? ሰው። በጣም ጥሩ እኛ ያለን ሂውማን ኔቸር ነው። ሁላችንም እዚህ ያለ ነው 322 ሰዎች ያለን አንድ የሆነ ሂውማን ኔቸር ነው። yes ገባ? አንድ አይነት ባህሪ ስላለን አንድ ሰው ነው እዚህ ላይ ያለው ማለት እንችላለን። እዚህ ጋር አንድ ሰው ነው ያለው ማለት እንችላለን ማለት ያ አንድ አይነት ባህሪ ስላለን አንድ አይነት ሂውማን ኔቸር
ስላለን እዚህ ላይቭ ላይ በአካል እኮ ሶስት እንደሆነ እኮ ተነግሯል እኮ ግልጽ እኮ በአካል እኮ ሶስት ናቸው ተብሎ እኮ ግልጽ የሆነ ፋክት ነው ነገር ባይብሊካሊ እዚህ ላይቭ ላይ ያለው ቆይ ያ በጣም ጥሩ እዚህ ላይቭ ላይ ያለው አንድ ሰው ነው 326 ሰው እዚህ ላይቭ ላይ ያለው አንድ ሰው ነው 326 ዲቫይን ነገር የለም እዚህ ጋር ዲቫይን ነገር የለም እዚህ ጋር ሁሉም ሰው ስለ ኔቸር ነው ስለ ሂውማን ኔቸር ነው እያወራ ያለው እዚህ ላይ ሂውማን ኔቸር እዚህ ጋር ስለ ምድርን ብታወራ 100 ምናምን ሚሊዮን ህዝብ አለ ዛት ምንም ልዩነት የለውም በጣም ጥሩ 100 ሚሊዮን ያልከው ምንን ቆጥረህ ነው ህዝቡን ሰውን ቆጥረህ ነው አይደል ማንነቱን ቆጥረህ አካሉን ፐርሰኑን ቆጥረህ ነው አይደል በጣም ጥሩ አንተ እዛ ጋር አምላክ ስትል ምንን ቆጥረህ ነው አምላክ ስል እኔ በዲቫይን ነው ማምነው በመለኮት አንድ መሆኑን ነው ማምነው የምከተለው አንድ ቦታ ላይ ያለ ነው ምንን ቆጥረህ ነው አንድ አምላክ ያልከን አንድ አምላክ ያልከው ምንን ቆጥረህ ነው መለኮት አምላክነት ወይ መለኮት ቆጥረህ ነው ማንነቱን ቆጥረህ ነው አይደለም መለኮት ነው አንድ አምላክ ያልከው አምላክነቱ መለኮት ዲቫይን ምንነቱን ነው እኛን ስትቆጥር ማንነታችን ነው የቆጠርከው እያስማል እኛን ስትቆጥር እኛን ግን ስትቆጥር ማንነቱን ነው የቆጠርከው አምላክ ምንነት ነው ለምን ምንነቱን አልቆጠርክም አምላክ ምንነት ነው አይደል መለኮትነት ስለዚህ አምላክ ናቸው በቃ ዲቫይኒካሊ አንድ ናቸው በቃ ሶስቱም አንድ ናቸው አየህ ናቸው ጥሩ አንድ ነው አይደለም አምላክ አንድ ነው ዲቫይን አንድ ነው እኮ መለኮት አንድ ነው እያስማ በጣም ሲምፕል የሆነ ሎጂክ ነው የሰጠው እኛን 100 ሚሊዮን ሰው የሆነ እኮ የነገርኩህ ነው ዲቫይን መለኮት አንድ ነው እያስማ ሰውነትም አንድ እኮ ነው እኔ አንድ ነገር ሰውነትም አንድ ነው ኤቨርቢ ላይፍ ነው ስምሽ አንዴ እኔ እናንተ አሁን ስራ ለመስራት ይኸውልህ ተባታና አንድ ጾታ መቼም ተምረናል አይደል እንደዛ ብንጠቀም ደስ ይለኛል እሺ እኔ እናንተ አሁን ስራ ለመስራት የሆነ ነገር ለማድረግ መነጋገር አለብን አለብን ያው እንደምናወራ ግዴታ እኔ የኔ ስራ ለአንተ መንገር አለብኝ የሆነ አሁን ለምሳሌ ቢዝነስ ባስብ ጓደኛዬ ብትሆን አንተ መነጋገር አለብን በዲቫይን ግን እንደዚህ አይነት ነገር የለም ተመለኩት ማለት እርግጠኛ ነህ ኢየሱስ ማያውቀው አብ ማያውቀው መንፈስ ቅዱስ ማያውቀው ነገር ሁሉም እኩል ነው ዕውቀታቸው እኩል ነው እርግጠኛ ነህ ፒኬ ካለ እስኪ ዮሐንስ 5:30 ክፈትልኝ ፒኬ ሀቢብ ያለ ስክሪን ስላለው እሱ የተሻለ ነው አለው ያው መጥቻለሁ ዮሐንስ ወንጌል ክፈትልኝ ዮሐንስ 3 ይሄው እሱ ይከፍትልናል ስክሪኑ ላይ ለሁላችንም 5:30 ነው ያልከኝ 5:30 ዮሐንስ እሺ 5:30 ዮሐንስ እኔ ከራሴ አንዳች ላደርግ አይቻለኝም እንደሰማው ፈርዳለሁ ፍርዴንም ቀርነው ይላከኝ ፈቃድ ያልሰጥ እኔ ስለራሴ ምስክርነት እምነት አይደለም ይላል አየው ኢየሱስ አሁን ከራሱ አንዳች ነገር ሊያደርግ አይችልም የራሱ ነው ኢየሱስ ያስታረቀን ከማን ነው መስዋዕት ሆነ ያስታረቀን እኮ ከአባቱ ከአብ ነው እኮ ኢየሱስ ይኸውልህ ከራሱ አንዳች ነገር ሊያደርግ አይችልም አይደል ስለዚህ አያውቀውም ማለት ነው እንዴ አንዳች ማድረግ አይችልም ማለት ኖ ቆይ ኢየሱስ የራሱ ፍቃድ ነው ችግር የለውም ስለ ዕውቀቱም ደግሞ እንመጣበታለን ኦኬ እሱ በምድር ሳለ ነው ምድር ላይ እኮ ነው ያለው እዚህ ጋር እንዴ ምድር ላይ ሳለ ማለት አምላክ ምድር ላይ ያለና አምላክ ምድር ላይ ያለና ምድር ላይ ሳይኖር ይባላል ለሁለት ይከፈላል ኖ አይከፈልም ዲቫይን ነው እዚህ ጋር ታዲያ ተከፍለዋል ፍጹም ሰው ሆኖ መጥቷል አይደል ምክንያቱም አንዴ መስዋዕቱን ሊያቀርብ የዘላለም መስዋዕቱን ሊያስቀምጥ ፍጹም ሰው ሆኖ መጥቷል እንደዛ ብላችሁ ታምናላችሁ እናንተ በእምነታችሁ ደረጃ እሺ ግን እንደዛ የሚል የለም ይሄ ፋክት ነው እንደመጣ ሁሉም ያምናል በነገራችን ላይ ኢየሱስ እንደመጣ የትኛውም ነብይ ያምናል እንትን ነው አምላክ መጣ የሚለው ነው እንጂ ኢየሱስማ ተወልዶ መጥቷል አምላክ ግን እንደመጣ ታምናለህ አይደል ፋክት እንደሆነ ታምናለህ ኢየሱስማ ተወልዶ መጥቷል እኮ ከ2000 ዘመናት በፊት አምላክ አይደለም የመጣው እያልኩ መለኮት አይደለም የመጣው ነው ብለህ ነው የምታምነው አንተ ሰው ነው ኢየሱስ እንደዛ ብለን ነው ምናምነው ግን ርዕስ አታስቀይረኝ አሁን እዚሁ ላይ ነው ያለ ነው ገባኝ ርዕስ ያስቀየርከኝ ስለዚህ የሰው ልጅ የተጣለው ከአባቱ ከአብ ጋር ነው አይደል በኦሪት ዘፍጥረት ሌላ ርዕስ ነው እያስማን እኔ አሁን እዚህ ላይ መጣሁልህ እዚህ ጋር የአባቱን ፍቃድ ላደርግ አይቻለኝም እዚህ ጋር ለመሰለህ እዚህ ጋር የመጣሁልህ አንተ ቅድም 100 ሚሊዮን ሰው ነው ያለው ስትል ማንነት ቆጥረህ ነው ግን ሁላችንም አንድ የሆነ የሰው ባህሪ ነው ያለን ኦራይት ስላሴ አንድ የሆነ የአምላክነት ባህሪ አለ ኦራይት ያንን የሚጋሩ ደግሞ ሶስት አካሎች አሉ ያንን የሚጋሩ ያንን መለኮት የሼር የሚያደርጉ ሶስት አካላቶች አሉ
ግን አንተ ስትቆጥር ለስላሴ ጊዜ ምንነትን ነው መለኮትን ነው የምትቆጥረው፣ ባህሪውን ነው የምትቆጥረው። ለሰው ሲሆን ደግሞ አካሉን ማንነቱን ነው የምትቆጥረው። ያን ስህተት ነው። አንድ ነው በቃ አለቀ እኮ እኛ በቃ አንድ ነው ሰውነቱ ልበለው። ሰውነት አንድ ነው ልበል በቃ እንዳንተ አቆጣጠር ሰውነት አንድ ነው አላልኩም። እኔ አምላክነት ዲቫይን ብቻ ነው እያልኩ ያለሁት። ሰውነት ኔቸራችን አንድ አይደለም እንዴ? እናንተ በስራ እንደሚለያዩ ነገር ያለው በስራ ይለያያሉ ብያለሁ። በስራ ይለያያሉ፣ በስራ በግብር ይለያያሉ። ኧረ አንድ ናቸው ብለኸኝ እኮ ነው እዚህ ጋር የመጣ ነው። ይሄን ላሳይ እንደሚለያዩ በስራ ይለያያሉ ብያለሁ። ኧረ አንድ ናቸው ብለኸኝ እኮ ነው። ይኸውልህ እኔ አንድ ናቸው አይደለም ያልኩት፣ በምንም አንድ ናቸው ብለኸኝ እኮ ነው እዚህ ጋር የመጣ ነው። ኤቨርቢ ላይፍ ይኸውልህ ስማኝ፣ አንድ ናቸው ሳይሆን ያልኩህ እኔ አንዳቸው የአንዳቸውን ስራ ተነጋግረው አይሰሩም ነው ያልኩህ። በዲቫይን አንድ ስለሆኑ ተነጋግረው ለምሳሌ ምንድነው ተነጋግረው የማይሰሩት? ለምሳሌ እኔ አሁን ቢዝነስ ሀሳብ ባስብ የኔን ነገር አንተ ልታውቅ አትችልም ካልነገርኩህ በስተቀር። ግን ለስላሴ አንድ መስጠቱ ምሳሌ ነበረ እያስማ ዘፍጥረት 1:26 ላይ እግዚአብሔር ማለት ኑ እንፍጠር ምናምን እያለ ያለው ጥቅስ በምሳሌያችን ሰው ተነጋግረው ነው የሚሰሩት። ለምን ትሉናለህ ታዲያ? እንፍጠር አለ እኮ ነው የሚለው። ታዲያ ተነጋግረው ሰሩ እያለ ነው እዚህ ጋር እንዴ? ሳይነጋገሩ ነው የሚሰሩት እኮ። እንፍጠር አለ ሳይነጋገሩ ነው የሚሰሩት። ሳይነጋገሩ ማለት ያውቀዋል ማለት ነው። ማን ነው እንፍጠር እያለ ያለው? ይኸውልህ ተነጋገሩ ማለት ይኸውልህ እዚህ ጋር ስማኝ፣ ዲቫይን ማለት መለኮት ማለት አንደኛው የአንደኛውን ተነጋግሮ ሳይሆን በቃ በግብር ይለያያሉ። ምክንያቱም ግልጽ ነው፣ ኢየሱስ ወርዷል። ለምሳሌ አብ በሰማይ ነበር በዛ ታይም ዲቫይን አንድ ነው አልኩ። መለኮት ይኸውልህ አንደኛው የሚሰራውን አንደኛው ያውቀዋል ማለት መነጋገር አይጠበቅባቸውም። እኔ እናንተ ግን የሆነ ቢዝነስ ሀሳብ ብናስብ እዚህ ጋር ለምሳሌ እኔ ለአንተ መንገር አለብኝ፣ ምክንያቱም ሰው ናት። አሁን እንደናንተ ከሆነ እኮ ይነጋገራሉ። ተነጋገሩ ማለት አያውቁም ማለት አይደለም። እዚህ ጋር አንዴ ሁለታችሁም ትሰሙኛላችሁ? ጥያቄ አለኝ። ኧረ እባክሽ ከራሳችሁ ቁርአን ነው። ኧረ ፊክ እንግዶችን አንድ በልልኝ እንዴ መገላገል እኮ ድክ አንዴ ነው። ቆይ አሁን እኔ ከማስወርድ ጊዜህን ብትጠብቅ ጥሩ ነው። በዛ ላይ ደግሞ ዛሬ ርዕሳችንን አይተኸዋል። ጥያቄ ስንቀበል እቀበልሃለሁ። እሺ እያስማ ኦኬ። በጣም ኦፍ ቶፒክም እየሄድኩ ለአንተ ስል እያወራሁልህ ነው። እስቲ ለኔ ቆጠራ ላይ ሳይሆን ዲቫይን አንድ ነው አልኩ። በቃ ዲቫይን አንድ ነው። በአካል ሰውነትም አንድ ነው፣ ሂውማኒቲም አንድ ነው፣ ዶሮነትም አንድ ነው። እነዛ ሶስት ዶሮዎች አንድ የዶሮ ምንነት ነው ያላቸው። ዶሮ ስትል 1 ቢሊዮን ዶሮ ቢኖር ምድር ላይ በዶሮ ምንነት አይደንቲቲና አካል እንትን ምንድነው? እኔ ባህሪ ኔቸር ነው ማውራ፣ ስለ ኔቸር ነው እያወራ ያለሁት። ኦኬ ገባ? በሰውነት ዋን ሂውማን ቢንግ ኔቸር ነው ያለን። በአካል እኮ ሶስት ናቸው። ኬኩ ፋክት ነው እኮ አመንን እኮ በአካል ሶስት ናቸው። ዲቫይን ግን አንድ ነው። በጣም ጥሩ። የሰው ልጅ በአካል ስንት ነው? አሁን ባለንበት በምድር ስታቲስቲክስ መሰረት ፖፑሌሽኑ በአካል የሰው ልጅ አንድ ነው። የሰው ልጅ ማለት የሰው ልጅ አንድ ነው። በአካል ባህሪ ግን አሉት አይደል? ስንት ነው የሰው ልጅ? አይደንቲቲ አሉት አይደል? የሰው ልጅ ይኸውልህ እያስማ ምድር ላይ በአካል የሰው ልጅ ማለት በማንነት የሰው ልጅ ስንት ነው አሁን? ከ8 ቢሊዮን በላይ ህዝብ አለ። በብዛት ነው ወይስ አንድ ሰው? አዎ ከ130 ሚሊዮን ህዝብ በላይ ምናምን አለ። ስለዚህ ሰው ናቸው እዛ ጋር ያለው ዲቫይን ምናምን ምድር ላይ ያልኩ ነው። ምድር ላይ እርዝ ላይ ያለው የሰው ልጅ 8 ቢሊዮን አልፋ 7 ቢሊዮን 8 ቢሊዮን ምናምን ማክስ እሺ ይባላል። እነዚህን ምንላቸው ማንነት አካልን ቆጥረን ነው። ምንነትና ማንነት ታውቃለህ? እኔ አሁን ግራ እየገባኝ ያለው ራሱ እሱ ላይ ነው። ምንነትና ማንነት አይደንቲቲ ያልኩ እኮ እነዚህ አይደንቲቲ ናቸው። ምንነትና ማንነት ታውቀዋለህ ወይ? ማንነት አምላክ ነው። እሺ ምንነትስ? ምንነት ያው አይደንቲቲ ነው እኮ ስለ ባህሪ ነው። ባህሪ አልተረዳሁም። ለዛ ነው ምን ደክሞ አሁን ምን ዞረው ዝም ብለህ እዚህ ጋር ግን ኮንሴፕቱ መረዳት ያለበት ቃላቱ መለወጥ ሳይሆን መለኮት አንድ ነው አልኩ አይደል? መለኮት ምን አምላክ ነው። ችግር የለውም። በቃ ገለባ አብጣኸዋል። ምንነት መለኮት አንድ ነው አልኩ። መለኮት አንድ ነው። እሱ ምንነት ይባላል። ወይም ደግሞ ኡሲያ ሲባል ሰምታል ወይ? ስለዚህ መለኮት አንድ ነው። በቃ ምንነት ያልከው ነገር አንድ ነው። ኦኬ አንድ ነው። ኤሰንስ የምንለው ወይ ደግሞ እሺ ምንነት አንድ ነው። ምንነት አንድ ነው። በጣም ጥሩ። አሁን ለምሳሌ ሁማን ኔቸር፣ ዲቫይን ኔቸር ኦልራይት። ከፈለክ ቺክን ኔቸር በለው፣ ዶንኪ ኔቸር ኦኬ ችግር የለውም። ይሄ አንድ ነው። ለአንተ ፈል ያደርግ ይችላል። ማንነት ግን ብዝሃ ነው። በዛ ምንነት ውስጥ
ብዙ ማንነቶች ሊኖሩ ይችላሉ። ገባ? ለምሳሌ አሁን ሰው ስትል 8 ቢሊዮኑ ሊሆን አሁን ለምሳሌ የሰው ልጅ ሞርታል ነው ስትል በቃ ሁሉም የሰው ልጅ በዛ ኔቸር ውስጥ ያለ ነገር ጠቅላላ ይሞታል ማለት ነው። እሺ ኦልራይት። አምላክ አይሞትም ስትል በዛ ዲቫይን ኤሰንስ ውስጥ ያለ ምንም ነገር አይሞትም ማለት ነው። ኦልራይት። ስለዚህ አሁን ምንድነው ችግር እየሆነ ያለው? በዛ ኔቸር ውስጥ ያሉ አካላት ስንቆጥር ስንት ነገር አለ። በዛ ኔቸር ውስጥ ስንቆጥር አካሉ ነው የምንቆጥረው። ኦልራይት። ስንቆጥረው አሁን በእናንተ በኩል ያለው አካሉ ስንት ሆነ? 3 ነው ያለው። አብ ወልድ መንፈስ ቅዱስ ነው። አሁን ሶስቱ አካላት በአንድ መለኮት ውስጥ መለኮት አንድ ነው እኮ እያልኩ ነው። መለኮት አንድ ነው ነው። በጣም ጥሩ። አዎ በ8 ቢሊዮን ህዝብ ውስጥም ማንነት ውስጥ ሰውነት አንድ ነው። አዎ ሰው ነው አይደል? ስለዚህ አንድ ሰው አለ፣ አንድ ሰውነት ነው ያለው፣ አንድ ሰው ነው ያለው ምድር ላይ። አንድ ሰውነት ሳይሆን ሰው ነው። እያንዳንዱ ሰው ነው። በቃ አለቀ። ሰው ናቸው። ስያሜያቸው ሰው ነው አይደል? የሰው ልጅ ያለው ምድር ላይ ወይ የእግዚአብሔር ፍጥረት ናቸው። ሁሉም የእግዚአብሔር ፍጥረት ናቸው ብለን ነው ምናምን ነው። ስለዚህ ሰው ናቸው። አለቀ እኮ። በጣም ጥሩ ሰው ናቸው። በጣም ጥሩ። መለኮትስ ምንድን ነው? መለኮት ከሰው ጋር አይገናኝም። ሰው ከአምላክ ጋር ስትሄድ መለኮት አንድ ነው። ሶስት አምላክ አይደል? ሶስት አካል። ቀጥሉ። ከአቡኪም ገብቷል። አንዳችሁ ቀጥሉ። የኔው ወይ ኤንጅል አለ። ማይ ጎድነስ እንትን እኮ የምናገረው ነገር አለኝ። ኧረ ወንድሜ የኔው ከርዕሱ ውጭ ከሆነ ከርዕሱ ውጭ ምንም ነገር አትናገርሽ። ከርዕሱ ውጭ ነው ግን ትንሽ ወደ እናንተ እምነት ይጠጋል ብዬ ልንገርህ። አይቶ በቃ አትጠጋ። እዛው ስክሪን ላይ ታሳየኛለህ ወንድሜ። ማን ነው እያወራ ያለ? ኦኬ ያስማን ሚዩት አደረገሽ። የኔው አትጠጋ። እኛ ጋር አንቋል ላይ ይደርሳል። እሺ አንተ ልጠይቅህ፣ ሲመልስልኝ መመለስ ከቻልክ ነው። አልችልም አልኩ እኮ እኔ። አሁን የጠየቅከው የመጽሐፍ ቅዱስ ጥያቄ ማለት ነው። የትኛው? በእናንተ አርግቼ ልጠይቅህ። የትኛው? እኔ የትኛውን የመጽሐፍ ቅዱስ ጥያቄ ነው የጠየቅኩህ? እኔ ነው እሱ ነው አሁን እየተከራከራችሁበት የነበረው? ምን የሚለው? እስኪ ቃሉን አስታውሰኝ። ከቃሉ ጋር አልነበርኩም መሰለኝ። ይሄ አሁን ቅድም እንትን እያላችሁበት አታስታውሰውም? ቃሉን አታስታውሰውም? ነው ሶስት አካል አንድ መለኮት እንትኑ ሶስት አካል አንድ መለኮት የሚለው የኔዋ እያስማን ቆይ አንዴ እንትና የኔው እኮ የነገርኩት ነው። ሶስት አካል አንድ መለኮት። ቆይ አንዴ እያስማን ቆይ አንዴ ኧረ እያስማን ተረጋጋ። ኦኬ አዎ የኔው አንተ ከሱ ጋር ነው ከየኔው ጋር ነው። አንተ እንትን አድርግ የኔው አብሮ ላለው ሰው ስጠው ወይ ስልክህን። ለምን? በቃ እሱ ያወራኝ። እሱ ነው ሐሳቡ የገባው። እሱ ነው ጥያቄ ያለው። ቃሉን እያስታወሰ ያለ እሱ ነው። ስለዚህ ከሚያስታውስ ስጠውና ወይ እሱ የሚያስታውሰውን ያወራ። አሁን የሱን ጥያቄ ከሆነ አንተ የምታወራ አንግባባም። እሺ አንድ ነገር መናገር ፈልጌ ነበረ። የአጅር መጽሐፍ ላይ ማለት ነው ከቁጥር 15 ሱራ ቁጥር 15 የአጅር መጽሐፍ 15 ላይ 15 ላይ ማለት ነው። ስልክህን ስጠው። ስልክ አንተኑን ልክፈትልህ። ቆይ አንዴ ቆይ እኔ ወይ በቃ ተግባብታችሁ ስጨርሱ ነው። አንዴ ቆይማ የኔው ይቅርታሽ ላስወርድ ነው። እሺ ይቅርታ በጣም እንዴ ጥያቄው እንጃ የገባው ራሱ አይመስለኝም። የኔው የትኛው እንደሆነ የኔው አላውቅም። ብቻ ከሁለት አንዳቸው የኔው ነው። እሺ ለማንኛውም ኦኬ ወጣው እንደ ፖዝ ላይ ነኝ። ሁለተኛው አካውንቴን ፎሎ ያላደረጋችሁ የፒኬ የሚለውን ፎሎ አድርጉት፣ ፖዝ ላይ ያለውም ማለት ነው። እሺ ፎሎ ያላደረጋችሁ ፎሎ አድርጉትና ማን አለ ሌላ? ኤንጅል ነው ያለ። በቃ ኤንጅል እንዴት ነህ? ሰላም ለእናንተ። ሰላም ለአንተ የሚሆን ሰላም ነው። እንዴት ነው? ሁሉ ሰላም ነው? አለን። ስለ አንተ የሆነ ነገር ሰማውና እስኪ ምንድነው እንትኑ የሚባለው ስማችሁ የእምነቱ ሰምቼው አላውቅምና ትንሽ ብታብራራለን። የምን ልክ እንደ ፕሮቴስታንት ምናምን እንደሚባለው ፖሊ ምንድነው? ኤቨር ነው ሲያወራ የሰማሁት።
አላወራሁም ነው ወይ እኔ ነኝ። እሺ አሚር ንገረውማ እና ምን እንደሆነ ኮንሴፕቱ አላወኩትም። ለእኛም ቢያስረዳን ጥሩ ነው። እኔም ከተማሪው ነው የሰማሁት። ዝም ብዬ ለዛ ነው ቶሎ አንዳንድ ነገሮች ላይ ቶሎ ሲያምን እኮ እኔ እንዴ ኦርቶዶክስ ነው ፕሮቴስታንት ነው ምናምን እላለሁ የሆነ ነገሮች ላይ እና ከምወዛገብ አስተምሮታችሁን እንወቀውና ከዛ በኋላ ብናወራ የተሻለ ይመስለኛል። ኤንጅል ለምን በግልጽ የምን አስተምህሮ ነው ደግሞ? እኔ ራሱ ሀሜት ነው የሰማው። ፊሊሞን ነው የነገረን። ፊሊሞን ነው የሚባለው አሚር የሆነ ቀን አሳረፈ ብሎ ይላል። ፊሊሞን የሚባለው እንደዛ አይልም። እሺ ምንድነው አሚር አውራው? ማኔ ምንም እየገባኝ አይደለም። አሁን ደግሞ ይበልጥ እየተወጫበረ ነው አምሮዬ። አውራው እንዴ ሌላ ቶፒክ የትኛው ፕሮቴስታንት ነው? ምንም በሌላ ነገር ላይ ነው እንዴ ሌላ ቶፒክ ምናምን የጀመራችሁት? እንደው በአሉባልታ ነገር ነው ማለት አሉባልታ ነው። ኧረ እባክህ ቆይ ተረጋጋ። ኤንጅል ግን ምን እየሆንክ እንደሆነ አላውቅም። በጣም እንጃ በጣም እኔማ አንደኛውን በቃ ስብጭት እያልኩ ነው። አንደኛውን በቃ ሀሳባችን ምን መሰለህ አሁን የሆነ ሰው ኦርቶዶክስ ነኝ ሲል ኦርቶዶክስ ላይ ያለውን እምነት እናውቀዋለን በደንብ ማለት ምን እንደሚያምን ለምሳሌ ኩነትን ጨምሮ ማለት ነው። ኩነት ነው ብዙ ጊዜ የሚለዩበት። ስለዚህ በኩነትም ምናምን ላወራው እችላለሁ። የሆነ ሰዓት ፊሊሞን መጥቶ ነበርና ፖሌ ምናምን የሚል ስም ከታች ጻፉና ምንድነው ስንል ፊሊሞን እና ኤንጅል ምናምን ዲኖሚኔሽናቸው እንደዚህ ነው የሚባላሉ። ከዛ ፊሊሞንን እስኪ እንደዛ ከሆነ ምንድነው የሚለያችሁ ከሌላው እስኪ አብራራልኝ ምናምን ስለው አሁን ጫጫታ ቦታ ነው ያለው ሌላ ቀን አስረዳሃለሁ አለኝ። ከዛ ኦኬ በቃ ስታስረዳኝ ካስረዳኸኝ በኋላ እምነትን በትክክል ከገባኝ ከዛ በኋላ እናወራለን አልኩት። ከዛ አልተገናኘንም። አይ ቲንክ ወይኔ አልነበርኩም ወይሱም አልነበረም። ሶ አሁንም እኛ ያለነው መመሰለህ ኤንጅል ምንድነው አሁን ምንድነው የሚባለው? አንደኛ ስሙን አልያዝኩትም። ሁለተኛ ከፕሮቴስታንትና ከኦርቶዶክስ አንተ ያለህ ነገር ምንድነው የሚለይ? ምንድነው ሳንድ የሚያደርጋችሁ? ምንም አይለየንም። ፕሮቴስታንት ነኝ እኔ ኦርቶዶክስ አይደለሁኝም፣ ግን ፕሮቴስታንት ነኝ። ላውራው አሚር እንትና ኤንጅል አይ ዶንት ኖ ለምን የዚህን ያክል መደበቅ እንዳስፈለገ የሚለያዩ ነገሮችን ብዙ ነገሮችን ነገርከኝ እኮ ኢቭን እነሱ ነው ግን አይ በጣም ነው የሚገርመኝ ማለት ነው። አሁን ቆይ አንዴ ላውራ አዳምጠኝ ኤንጅል አዳምጠኝ እንዴ ተረጋጋ እንጂ ላውራበት። አረ ላውራበት ተረጋጋ እንዴ። አረ ፒኬ በቃ ለዛሬ ከዛኛው አንስተ እዚህኛው ላይ ስተኝ ሞዴሬተር እንዴ ላውራበት አዳምጠኝ እንጂ እንግዲህ እንደዚህ ነው እንደምትለው ምላሴ ላይ ምትቆም በጣም ነው ማዝነው አሚር። እኔ በፒሲ ስገባ ሞዴሬተር ማንሳት አልችልም፣ መስጠት ብቻ ነው የምችለው። መስጠትም ሞልቷል። ምን ተሚለውን እንትን ካሜራውን ዘጋው ምን ያደርግ አይቶ ሚውት አድርገው መሰለኝ። ስጠኝ ለኔ ዲኬ ለኔ ስጠኝ። ሙሉ ነው ሞዴሬተር እንግዲህ ዋ ከፋፍዬ አላደባደባችሁ እንዴት ይሆን? 30 ሞልቷል እንጂ። ቆይ እሺ ላውራ ፒኬ አንዴ ቆይ እሺ ኤውል ኤንጅል እሺ ቆይ አንዴ ኤንጅል በኔጌቲቭ ወይ አትውሰደው። በቃ አሁን እኔ ሲያወሩ ስለነበር አልገባኝም። ስለዚህ የሆነ ነገር ዝም ብለህ ሳታቀምጥ ሞግተው አውቀ ብትሞግተው የተሻለ ነው። ለምሳሌ ኦርቶዶክሶች የሚቀበሉት አለ ኩነቴ በአንድ ልብነት፣ በአብ ልብነት፣ በወልድ ቃልነት፣ በመንፈስ ቅዱስ እስትንፋስነት የሚሉት ነገር አለ። ይሄንን እኔ አሁን ከሌላ ፕሮቴስታንት ነኝ ሰምቼው አላውቅም። ስለዚህ ስለ ኩነት የሚወራ ከሆነ ላወራ የምችለው ኦርቶዶክስ ጋር ብቻ ነው፣ ከሌላ አካል ጋር አላወራም እስከማውቀው ማለት ነው። ፕሮቴስታንት ሲሆን ደግሞ ሁለት ኔቸር ወይም ሁለት ምንነት አላቸው ብለው የሚያወሩት ነገር አለ። ይሄ ተዋህዶ ከተባለ በኋላ ግን ሁለት ኔቸር ብለው የሚያምኑት የሚሄዱት ነው። በቃ ልንገርህ፣ እንደዛ ከሆነ እሱን የምታውቀው ከሆነ ልንገርህ። በቃ ቆይ አንዴ ኤንጅልሽ አንዴ አታርጠኛ አንዴ። አሁን እኔ አይደለም የምቀጥለው። ያው አሚር አንድ ቁጥር እየጻፈ እኔ የሰማሁት ከና አሚር ስለሆነ ያንተ እይታ ምንድን ነው በመጽሐፍ ቅዱስ ላይ የሚለውን ነገር ማወቅ ነው የምፈልገው። ግን የሰማሁትን ነገር መጀመሪያ እና አሚር ስላለ እሱ ክሊር ያርግልህ። አውሩ ያን ያክል ኩንት የሚል ነገር አይደለም። እኔ አሁን ብትጠይቀኝ ስለኔ የሆነ ነገር አለ ምንም ችግር የለውም። አይደለም ፒኬ አይለየንም ካለ እንደ ፕሮቴስታንት ማውራት እንችላለን እኮ። ለምሳሌ
እሱን በፕሮቴስታንት አድርገን ልናወራው ምንም እንትን የሚለን ነገር የለም። ለምሳሌ ፕሮቴስታንት ፍጹም ሰው ፍጹም አምላክ የሚል ነገር ትቀበላለች። እሱ ፍጹም ሰው ፍጹም አምላክ የሚለውን ነገር አይቀበልም። ከመነሻውንም ኢየሱስ ክርስቶስ ነፍስ አለው ብሎ አይቀበልም። አሁን ከፊልሙን ቀጥታ እንደዛ እናያለን። ክርስቶስ ነፍስ አለው የሚባል ነገር የለውም። መለኮት ራሱ ነፍስ አለው የሚል ይሄ መጀመሪያው ክፍለ ዘመን ላይ ዶሲቲክስ ምናምን የሚባሉ ሌሎች ብዙ አንጃዎች ነበሩ አይደለ? እንደነዛ ይሄ መናፍቅ ተብለው የተወገዙት ውስጥ ማለት ነው። አይ ቲንክ ዶሲቲክስ 381 ላይ መሰለኝ የተወገዘው ካልሳሳትኩ እንትን ላይ ኮንሰርት ላይ ነው። ምን ተሚዩት አድርግ እስኪ። ምንድነው ስርዓት ማይኖራችሁ? ያ አላህ እና እንደዛ ከሆነ ፕሮቴስታንት ነኝ እኔ ሌላ እምነት የለኝም ካለ ይቀበል፣ በቃ ችግር የለውም እኮ እኛም ፍጹም ሰው ፍጹም አምላክ የሚለውን ነገር ተቀብለን በዛ መልኩ መሄድ እንችላለን። ግን እሱ ፕሮቴስታንት ነኝ እያለ ግን ደግሞ ፕሮቴስታንቶች መናፍቅ ነው ብለው የሚጠሩትን ባህሪዎች እንትን የሚል ከሆነ ለምሳሌ ፍጹም ሰው ፍጹም አምላክ የሚባል ነገር የለም ኢየሱስ ክርስቶስ ሰው አይደለም ብሎ የሚያምን ከሆነ እንዴት ነው ከሱ ጋር ፕሮቴስታንት ነው ብለህ የምትቀጥል? ጠይቀው። የሚያምን ከሆነ ለምሳሌ የፍጹም ሰው ፍጹም አምላክ የሚለውን ክርስቶስ ነፍስ አለው ወይ የሚለውን ሐሳብ የሚቀበል ከሆነ ጠይቀው። ከዛ ቀጥሉ። ከኔ ጋር እንኳን ብዙ የምንግባባ አይመስለኝም በዚህ ሁኔታ። አረብ እንግባባለን፣ በሚገባ ነው የምንግባባው። ምን መሰለ ፒኬ፣ እኔ የአራተኛውን የኬልቄዶን ጉባኤን አምንበታለሁ። ቸርች ፋዘርስ የተናገሩትን ኢየሱስ ክርስቶስ አንድ ፐርሰን ቱ ኔቸር የሚለውን ማለት ነው። ሁለት ኔቸር አንድ ፐርሰን የሚለው ኢየሱስ ክርስቶስ ሁለት ፐርሰን አይደለም ያለው፣ አንድ ማንነት አንድ ፐርሰን ነው። ይህም ፐርሰን ደግሞ ዲቫይን ሎጎስ ነው፣ መለኮታዊ ፐርሰን ነው። ስለዚህ ኢየሱስ ክርስቶስ የሰው ምንነት አለው እንጂ የሰው ማንነት የለውም ብለው ያምናሉ። የሰው ምንነት ነው እንጂ የሰው ማንነት የለውም ብለው ያምናሉ። ስለዚህ እኔም የማምነው ይሄንን ነው። ኢየሱስ ክርስቶስ ሁለት ኔቸር አለው፣ ግን አንድ ፐርሰን ነው። ይሄ አንዱ ፐርሰን ደግሞ ዲቫይን ሎጎስ የሰማይና የምድር ፈጣሪ ሎጎስ ነው፣ እሱ ነው። ስለዚህ እኔ አንድ ፐርሰን ነው የሚለውን ስቲል አፈር ማድረጋለሁ። ሁለት ኔቸር ነው የሚለውም ደግሞ ያ ሎጎስ ከድንግል ማርያም ስጋ ነስቶ የሰውን ባህሪ የሰውን ኔቸር አድ በማድረጉ ሁለት ኔቸር አለው። ይሄ መጽሐፍ ቅዱሳዊም ነው። ስለዚህ አራተኛውን የኬልቄዶን ጉባኤ አምኜ ይቀበላሉ። ኢየሱስ ክርስቶስ የሰው ማንነት የለውም የሰው ምንነት ነው እንጂ ብዬ አምናለሁ። ኦኬ። ስለዚህ ኢየሱስ ክርስቶስ የሰው ማንነት ከሌለው ኖርማሊ በማንነቱ ነው ማለት ነው የጸለየው፣ በመለኮታዊ ማንነቱ ያ ለማን የጸለየው? አንድ ማንነት ነው ያለው አይደል? አዎ፣ ኢየሱስ ክርስቶስ ሲጸልይ ለማን የጸለየው? አዎ፣ መጀመሪያ እንስማማ። መጀመሪያ ይሄ ነው እኔ አሁን እማምነው የሚለውን ተቀበልከኝ። አራው ከዛ ወደ ጥያቄ ተገባ። እምነትህ ከሆነ እኔ እኮ ማወቅ መፈልገው እምነትህ ነው ባይዘው። በቃ አውቀውን ገባህ አይደለ? አው ሙሉ ከሆነ አሁን የነገርከኝ አሁን በነገርከኝ ልክ ገብቶኛል። አንድ ማንነት ሁለት ምንነት ማለት የመለኮትም ኔቸር አለው፣ በማንነቱ ግን አንድ ነው። አንድ ማንነት ሁለት ምንነት። ቆይ እኔ የምልህ ግን የሰው ማንነት የለውም ነው የማምነው። አዎ ቆይ አንዴ፣ እንደውም ጥሩ ነገር ፕሮቴስታንት በዚህ አይደለም የሚያምኑት፣ በማንነት ሁለት ነው የሚል አስተምህሮ ያለው አለ። ላይክ ከኦጄ ውጪ አይ ቲንክ ኦጄ መሰለኝ ያላቸው አይደል? ኤንጅል ምን አልከኝ ፒኬ? ከኦንሊ ጂሰስ ናቸው ሁለት ማንነት አለው ብለው የሚያምኑት። ከኦንሊ ጂሰስ ውጪ ሁለት ማንነት አለው ብሎ የሚያምን አለ ኤንጅል? ኦንሊ ጂሰስ? አዎ፣ ምናልባት ከሆኑ ማለት ነው የሚያምኑ ከሆነ ኧረ አይሉም እነሱ። ስለዚህ ማንም አይልም። ማን ይላል እስኪ የሚለው? አዎ፣ የሰው ግን የሚሉ ምን መሰለህ፣ ለምሳሌ የሰው ማንነትና የመለኮት ማንነት አለ አይደለ? ተዋህዷል ነው እነሱ አንድ ላይ ሆኖ ማለት ከሁለት ለምሳሌ ኦርቶዶክሳውያን ከሁለት አካል አንድ አካል ሆነ ብለው ያምናሉ። ተዋህደ ማለት ነው። ወይም ደግሞ አንድ ሆነ ባይቀላቀልም ብለው አንድ ሆነ ይላሉ። እንደዛ ግን አይደለም እኔ የምለው።
የሰው ማንነት የለውም፣ የመለኮት ማንነት ነው። አገኘኝ? አዎ አይ ሐሳብ ባይዘው ሙሉ በሙሉ ገብቶኛል አሁን ያወራኸው ማለት ነው። ትንሽ እያሰብኩበት ነው ላይክ ይሄ አሁን የተናገርከው አለ ማንነት ተዋህዷል የሚለው ምንታዊ ምንድነው? ምንታዊን የሚቀበሉና ማን ናቸው? ምንታዊን ላይክ ሰው የሰው ማንነት የመለኮትም ሰውም ሁለት ማንነት ብለው የሚያምኑ እኔ አሁን ሰምቼ ስለማላውቅ ሁለት ማንነት እኮ አሁን ያንተና የፕሮቴስታንት ልዩነታቸውን ለማወቅ ብዬ ነው። በምንነት ነው አይደል? በኔቸር እኮ አይለያይም። በዚህ ነገር አይለያይም እኮ የሚለያይበት በዚህ ነገር አይለያይም። አዎ የሚለያይበትንማ ንገረኝ ካለ ከሌለ የለም። አዎ ምን በጣም ጥሩ። እኔ የሚለያየውን ልንገር። ምንድነው የተለያየ የተባለው? በንግግር አለ አይደል? ለምሳሌ ኢየሱስ ክርስቶስ የሰው ማንነት የለውም የሰው ምንነት ብቻ ነው ከተባለ ከሰው ውስጥ ለምሳሌ ያልነሳው ነገር አለ ማለት ነው አይደለ? ለምሳሌ ሁሉ ነገር እንደኛ ከነሳ ሁሉን ነገር እንደኛ ነስቷል ከተባለ ምንም የሚጎለው ነገር መኖር የለበትም አይደለ? ፒኬ ትክክል። አዎ ስለዚህ ኢየሱስ ክርስቶስ የሰውን ምንነት እንጂ ማንነት ግን የለውም ከተባለ የሆነ የሌለው ነገር አለ ማለት ነው አይደለ? ማንነቱ የሰው ማንነት አይደለም ነው ሰዋዊ ማንነት። አዎ ከዛ አንፃር ነው በቃ ሙሉ ለሙሉ ይሄ በሚለው መንገድ በዚህ መረዳት ነው። በዚህ መረዳት የሆነ የጎደለው ነገር አለ እዚህ ጋር። ስለዚህ ከዚህ የተነሳ ሙሉ ለሙሉ የሰውን ነገር በሙሉ አስዩም አድርጓል የሚለው ነገር ትክክል አይመስለኝም። በቃል እኮ ይናገሩታል ፍጹም ሰው አይደለም ነው። ያ ማለት ልክ እንደዚህ ሙሉ ለሙሉ ልክ እንደኛ ከሆነኛ ማንነትም ምንነትም ነው ያለ። አዎ አገኘኝ ልጠይቀው አንድ ገብቶኛል። እኔ ኤንጅል ግን ረያን እስኪ ጠይቅህና አሁን እኔ ባይዘው አሁን በተናገርካቸው ነገሮች ላይ እንኳን አንተን ለማውራት ትንሽ ማሰብ ይጠበቅብኛል። አለ አይደል? በደንብ ተረድቻለሁ ወይስ አልተረዳሁም? እኮ አሁን እኮ እንትን ማን ነው አሚር እኮ ነው ዝም ብሎ ያነሳው ይሄንን ነጥብ ዝም ብሎ አለ አይደል? አሉባልታ ነው ግን አሉባልታ። አይ አሁን እንደሰማሁት ከሆነ አሉባልታ ወይስ አንተ ነህ እንደዛ? ረያን ቀጥል እስኪ። ቆይ እስኪ አሚር የረያን ጥያቄ እንስማ። አንተ ነህ ያልከኝ አሉባልታ ነው ኤንጅል። አንተ አላልከኝም እንዴ እንደዚህ? አይደለም አይ ሲል ሰምቼ ነው ማን ነገር አለ። ተደማምጠን እናውራ። ምንም ሊታገሳቸው አይችልም በጭራሽ። በቃ አናቱ ላይ ነው ያለው። አንድ በሉት ማል ገብቶ እንደማመጥ አራረ እንደማመጣለ ማንን ያዳምጥ ነው ግራ ገባው። የኢቨር ላይ ሁሌ እንደዚህ ነው። በቃ ሁሉ ሰው እሱ ነው የሚቀሰቅሰው። ለምን ሀያትሉትም ግን ምንቴ ወይ ከሱ ወደ አንተ እንምጣ። ቆይ አይረያን ድብልቅልቅ ነበር የሚያረጋችሁ እንዳልነበራችሁ ነበር የሚያረጋችሁ። ኧረ እንትን አለ ብርሃን ይግባ። ብርሃን የመሰለ ሰው እያለ ሌላ ሰው ረያን ተመለስ እንጂ ረያን ግባና ወደ ሐሳብ። ኧረ ምንቴን አስወጡት ባካችሁ። ብርሃን እንትና ረያንን አስገቡት። ምንቴን አስወጡት ባካችሁ። ብርሃን ምን ይሄ ልጅማ በሆነ ምክንያት የሆነ ነገር አለ የፈራችሁበት ምክንያት እኮ ኮሜንት ላይ ሲለው አየዋ። እኔ አሁን ካለ ዛሬ አላውቀውም ግን መጥቶ በቃ ፍጥንጥን እያለ ረያን እንትና ራይነር ሴት አለ እኮ እሱ የምወደው ልጅ እንዴት እንደምወደው ራይነር እቺ ጉንብስ ቀና ቃለ ማንሳት ነው ያሉኝ። አይደለም ልነጥቀህ ምናምን መስሎ ነው አይደለም። ልነጥቀህ እኔ ጋር ምን ትነጥቀኝ? ልጅ ፐርሰናል ይወደዋል። ምን ይዤ ምኑን ትነጥቀኛለህ? ረያና አኩርፋ አትውጣ ና እሰይ ጎሽ ና ኧረ ተውና ሰዓት የለኝም ምናምን እያለ ነው። እኔማ እሱ ከሚጠይቅህም ነገርም እኮ የሆነ ነገር ከተረዳው ብዬ ነው። እኔ አሁን አንተ በቃ ፍጹም ሰው ነው የሚለውን ነገር ካለመቀበል ውጪ ከፕሮቴስታንት ጋር የሚለይህ እኔ በማውቀው ነው። ሊኖር ይችላል ግን እኔ ስለ ፕሮቴስታንት ብዙም ስላልሆንኩ ሊሆን ይችላል። ምናልባት የተለየ ያገኘሁት ነገር የለም ፐርሰናሊ። ግን ፍጹም ሰው አይደለም። ይሄ ነው እንግዲህ አንተ በጣም ትረዳለህ ማለት መረዳት እኮ በጣም አለ። አንዳንድ ጊዜ ምናልባት ሸብለል ካላልክ በቀር እኔንም ልታነሳ ነው እኔ ጋር ቃለ ማንሳት ነው ይሁን። እሺ አረፒኪያ አሚር የቀረህ ነገር ካለ አሚር አውራ። እኔ አሁን ያልገባህ ነገር አለ ካልከኝና ይሄ ብቻ አይደለም የሚለው ካልከኝ አውራ እና በማንነት ባልከው ግን እናወራለን።
ኢንሻአላህ ሰዎቹ ጋር ዞር በቃ ቀጥል እንመለስና ችግር የለም። እሺ አነሳለህ አነስ ይሰማል ይሰማል። ዛሬ ግን ኔትወርክ ምን ይሆን አላውቅም፣ የሆነ ይቆራረጣል። ይሰማል ግን ይቆራረጣል። ቆይማ እሺ በቃ ምን ተጋናው? እሺ ቀጥል በቃ እሺ። አይ ኔትወርክህ ቀይ ያበራ ነው። ቆይ አንዴ ምንቴን ኢንቫይት ላድርገውና እስኪ ምን ሊፈልገው ነው? ምንቴ ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። ትቸኩላለህ እንዴ ምንቴ? ኧረ አልቸኩልም። ጥሩ እሺ። ርዕሱን አይተን የገባኸው? አዎ። እሺ ምን ተሳስቻለሁ? አዎ ብዙ ነገር ተሳስተሃል። ከዚህ ከአንዱ ርዕስ እሺ ምን ተሳሳትኩ? አሁን ለምሳሌ አንተ ክርስቲያኖች ሶስት አምላክ ነው የምታመልኩት ነው? አዎ። እሺ ወደ ራስ ቁርአን ለይዳ። አቤት። ተስማምተህ ነው ሶስት አምላክ ነው የሚለው ነው ወይስ ተቃውመህ ነው? አይደለም። አንተም እንደዚሁ የምትመልስልኝ ጥያቄ ስላለኝ ነው። ከዛ መልሼልህ አንተም ትመልስልኛለህ ያን ጥያቄ እኮ። ምን እያልክ ነው? እኔ አልገባኝም። እኔም እብድ ነኝ አንተም እብድ ነህ ነው ወይስ እኔ ጤነኛ ነኝ አንተ እብድ ነህ እብድ እያልክ? ኖ አይደለም። እሺ እኮ ለጥያቄ መልሳት ነገር ካለ በስላሴ ዙሪያ ሶስት አምላክ ነው የምታመልኩት ላልኩት ወይም አማልክት ብዬ ልዞርልህ ወይም አምላኮች ላልኩት የተሳሳትኩት ካለ ምኑ ላይ ነው የተሳሳትኩት እያልኩ እኮ ነው። እሺ አምላኮች ለሚለው ማስረጃ አለ? ሶስት አምላኮች የሚለው ያ 3% ስለሆኑ ሶስት አምላኮች ይላሉ። አንድ ማስረጃ ብዙ አይደለም ፈልገው አንድ ማስረጃ። የምን ማስረጃ ነው? ቀጥተኛ ቃል ሶስት አምላክ ነው የምታመልኩት ሶስት አምላክ አለ የሚል በመጽሐፍ ቅዱስ ውስጥ ቀጥተኛ ነገር ንገረኝ። የለማ? አዎ የለም። በቁርአን ውስጥ ግን የአጅር መጽሐፍ ላይ 26 ላይ ሰውን ቆይ የኔው ነህ እንዴ? የኔው ጉድ ነህ? ስማኝ ቆይ የአጅር መጽሐፍ የሚባል ነገር የለም። ላውጣልህ። ኧረ ቀስ በል በኢየሱስ ተረጋጋ። ቆይ ኧረ ተው አንተ ሰውዬ እንዴ! ቆይ ተረጋጋና መጀመሪያ ለምንድን ነው ሶስት አምላክ ነው የምታመልኩት ያልከው የሚለውን ነገር እናውራ። ገባ? ለምንድን ነው አንተ ስላሴ የሚለውን ታሳየኛለህ ነው መጽሐፍ ቅዱስ ላይ? ስላሴ ማለት ነው በነገራችን ላይ ምንቴ ስላሴ ማለት ሸለሸ ከሚለው የግዕዝ ቃል የመጣ ሲሆን ሶስት አደረገ ማለት ነው። ምኑን ነው ሶስት ያደረገ? ምኑን ነው ሶስት ያደረገ? ባህሪውን። ኦኬ ሶስት ባህሪ ነው ያለው? ሶስት ባህሪ ስለ ሶስት አካል አለው። ምኑን ነው ሶስት ያደረገ? መጀመሪያ መልስልኝ። አሁን ሶስት አደረገ ማለት ነው አልክ። ምኑን ነው ሶስት ያደረገ? አካሉን። ከዛ በፊት ስንት ነበር? ሶስት ከመደረጉ በፊት ስንት ነበር አካሉ? ሶስት ነበር። እና ምኑን ነው ሶስት ያደረገ? ሶስት ከነበረ ምኑን ነው አደረገ የምትለኝ? አደረገ እኮ ለሆነ ነገር ነው ከጊዜ በኋላ አይደለም። ልንገርህ። እሺ ልንገርህ። ትርጓሜው ነው ስላሴ ማለት ትርጓሜውን ነው እየነገርኩ ያለሁት እንጂ እኮ ምን ማለት ነው? ምኑን ነው ሶስት ያደረገ? አሁን ሶስት ማድረግ ነው ካልከኝ ምኑን ነው ሶስት ያደረገው ነው ያልኩ ያለሁት። አካሉን እንትኑ ሶስት ከማድረግ ማን ነው ግን አካሉን ሶስት ያደረገው? ማን ነው ራሱ? እስኪ ንገረኝ ማንነቱን። መጽሐፍ ቅዱስ ታነባለህ? አልፎ አልፎ። እሺ ኢየሱስ ክርስቶስ ኢየሱስ ነው አካሉን ሶስት ያደረገው? ስማኝ ማን ነው ሶስት ያደረገው ብዬ ነው የጠየቅኩህ ምንቴ እኮ። ስማኝ እያልኩ እኮ ነው። ስማኝ ልጨርስ። እሺ ጨርስ። ስማኝ ከዛ በኋላ ታወራለህ። እሺ ወይ እንትኑን እንትን አጥፈው። ምኑን እያወራ አትግባ። ለጥያቄ በትክክል መልስ ይኑር መጀመሪያ። ከዛ በኋላ ታወራለህ። ታወራለህ። ከዛ እንደዛ ነው የሚሆነው። አንተ እኮ እየመለስክ ያለው ይሄ ውይይት ነው። ኖ ውይይት ነው ይሄ ነገር። እሺ ውይይት ነው። እሺ ይቅርታ። እኔ አንዴ ልሰግድ ልወጣ ነውና
ምንቴ ማለት ምንተ ነው የሚለው ስም ምንቴ አይልም፣ ግን የምታወራውን ቃል ሁሉ እየቀደምከው ነው ማለት የምታወራውን ቃል ሁሉ እድል ስጠው ከማውራት በፊት ማለት ቃሉ ራሱ ቀድሞ ከማውራት በፊት ራሱ ቀድሞ ካንተ ይወጣ ነው። እሺ አሁን ራሱ እድል ስጠኝ ልንገርህ አንዴ የሆነ ነገር አስወራኝ የሆነ ነገር አታወራለህ ለሚተል ሳምቲንግ የሚለውን አንድ የሆነ ነገር ችግር የለውም። ምንተ እሺ ችግር የንጽጽር ተማሪ ነህ እንዴ አንተ? ከየት ቤተ እምነት ነህ? ከየት ቤተ እምነት የንጽጽር ተማሪ ነህ? የለበስኩት ልብስ ያስታውቃል። መናገር አይጠበቅብኝም እኮ። ተሐድሶ ነህ አንተ? እንትን ጸጋ ነህ ወይስ ቅባት ነህ? ምንድን ነህ? ኖ ኦርቶዶክስ ነህ እኮ። ኦርቶዶክስ እኮ ብዙ ነው። ኦርቶዶክስ በጣም ብዙ ነው። አንተ ከየትኛው? ተዋህዶ። በጣም ጥሩ። ስለዚህ አሁን ተረጋግተህ ለማውራት ሞክር። 338 ሰው አለ። በቃ ተዋህዶን ወክለህ አንተ አሁን እያነጻጸርክ ነው። ንጽጽር ቤት ነው ያለው። እሺ ረስተኸዋል እና በጣም የቸኮልክ ነው። እንዳትጋጭ ምናምን ነገር። እሺ እኮ ይቺን ጥያቄ መልስልኛ እንዴ እኮ። ቆይ ተረጋጋ። አንደኛ የቤቱ ርዕስ አለ። በጣም እየፈጠንክ ነው የምታወራውን ነገር ራሱ። ኧረ ተረጋጋ፣ ችግር የለውም። እኔ ራሱ አልቆይም፣ ልወጣ ነው፣ ልሰግድ ነው ሲጀምርና ተረጋግተህ ለማውራት ነው። ሰውን ከሚጨለጨል ሸክላ እሱን አንብብልኝ። ፈጠር ነው የሚለው ምንቴ በቃ ከማን ጋር ነው የፈጠረው? ምንቴ ቆይ አንዴ አየህ፣ ከማን ጋር ነው የፈጠረው? ለዚህ ጥያቄ መልስ። አረ ተረጋጋ፣ ቆይ በጣም እሺ፣ ያው ተጸጥ እኮ። እሺ የጀመርነውን ጨርሰን ነው ምንቴ? የጀመርነውን ጨርሰን ነው እኮ። ለጥያቄ እኮ መልስ መጀመሪያ እቺን ስመልስልኝ የኔ መልስ እዛ ውስጥ አለ። ያንተ መልስማ እዛ ውስጥ የለም። የግነትኛነት ነው ብዬ አሁን በመልስልህ ያንተን መልስ እዚህ ውስጥ ትሰጠኛለህ? በጌታ በኢየሱስ ስም ፈጠር ነው የሚለው ወንድሜ። ማንበብ አችልም ወይ መረዳት አችልም? አዎ የግነትኛነት ምንድን ነው? እንደዛ ማለት እንደዛ ስልህ እሺ ምንድን ነው? ምን እያልኩህ ነው? ከሌላ ሰው ጋር ነው የፈጠረው? የግነትኛነት ነው ስልህ ምን እያልኩህ ነው? መጀመሪያ ያልኩህ ሐሳብ ገብቶሃል? ምን እያልኩህ እንደሆነ ፈጣሪ ጌታ ሆይ። እሺ ጥሩ በቃ ኤኒዌይስ አነስ እስኪ ድምጽ ልስማው። አነስ አሁን ይሰማሃል? ብርሃን ሰላም ብያለሁ። ብርሃን ነህ? አም ኦርቶዶክስ ይሰማል? አዎ። እሺ ብሬ እንደምን አለሁልህ። ሰላም ነው? ትሰማለህ? አነስ በደንብ ትሰማለህ? አነስ ወይ ከኤንጅል ጋር አውራ። ኤንጅል አይ ቲንክ ይቀድማል መሰለኝና ከኤንጅል ጋር አውራ አነስ። ብርሃን በእንትን ተጋባለህ። እሺ በተራ